ይፈልግ አይደለም የሺ ተገድጄ ነው እመኝኝ በልብ ያለሽ ተረጂኝ በውስጤ ነሽ ሲል ስቅስቅ ብሎ አለቀሰ። ታላቁ ወንዱ ጀነራል ራስ መኮንን ሰርጉ እንደነገ ሆኖ ነው ሊያገባ ሰርጉ እየተደገሰ ነው እንዲህ ያለቀሰው ራስ መኮንን የኃይለ ሥላሴ አባት የአፄ ሚኒሊክ ከዝን ወይም ደግሞ ያክስት ልጅ ሆነው ዲፕሎማቱ ጀግናው ደጉ ከፎ ሁሉን ያማከለው ምርጡ ጀነራላችን ያድዋ ኩራት ራስ መኮንን ነው። ራስ መኮንን እንደዚህ በፍቅር እንስፍስፍ እያለ የሽዬ የሹ እያለ ለዚያው ሰርጉ ነገ ሆኖ ከሌላ ሴት ጋር ሊጋባ በተዘጋጀበት ቀን ላይ እንደዚህ ስቅስቅ እያለ የሚያለቅስላት ሴት የሺመቤት አሊ የአፄ ኃይለ ሥላሴ እናት ናቸው። እንግዲህ የሺ ይህን ታላቅ ሰው ስትወልድ ለሞት ተቃርባ ነው የወለደችው። ለምን? ከዛ በፊትም 8 ልጆቿ አስወርዷታል። 8 ልጅ አስወርዷታል እና በሞትና በህይወት ውስጥ የተወለደ ልጅ ነው አፄ ኃይለ ሥላሴ። እሱ ከተወለደ ከ2 ዓመት በኋላ ሌላ ልጅ ስትወልድ ነው የሞተችው፣ ሁለተኛው ልጅ ስትወልድ እና ራስ መኮንን እንደዚህ ስቅስቅ ብሎ ሲያለቅስ ላየው ሰው የጣሊያንን ጦር እንደዛ ያሸና አልበርቶኒን የማረከ ስንቱን ጀነራል የገደለ ጀግናው 15000 ጦር አድዋ ላይ ይዞ የሄደ ዋናው ጀነራል እሱ ነው። እሺ ዋናው አድዋ ላይ ራስ መኮንን ነው። እሺ ይሄንን አውቆልኝ በእናታችሁ ራስ መኮንን is different by the way ምርጡ ጀነራል ደግሞ ረጋ ያለ ጀነራል ነገሮችን በእርጋታ በስትራቴጂ ሃንድል ሚኒሊክ የሚመስል ጀነራል ነው ራሱና ታዲያ ራስ መኮንን በጣም ያስገርሙኝ ኃይለ ሥላሴ ናቸው። እሺ በልጅነታቸው ራስ መኮንን በጣም ያስገርሙኝ ነገር አሁን የጣሊያንን ጦር ማለት ነው ከገደሉት ካሸነፉት በኋላ ያለቅሳል። ታምናላችሁ? ይሄንን አልቅሰው ምናምን ወይኒ አዝነው ምናምን በጣሊያን ባንዲራ አስጠቅልለው ነው የብዙ ጦር መሪዎችና ወታደሮችን ያስቀበሩት። ይታያችሁ እንግዲህ በኢትዮጵያ ታሪክ ውስጥም ሐረርን ማስተዳደሩ ነው ያው በደንብ ጎልቶ የሚታወቀው የሐረር አስተዳዳሪ ነበረ። ሜቢ ከሱ ባለፈ በጣም ዲፕሎማት የነበረ ከውጭ ሀገር ሰዎች ጋር በደንብ የሚነጋገር የነበረ የአፄ ሚኒሊክ ቀኝ እጅ ነበረ። ባልቻ አባነፍሶንም ከሚኒሊክ በፊት እስከ ጉርምስና እድሜ ያሳደገው ፈረሰኛነቱ ምኑ ሁሉን ነገር ለባልቻ አባነፍሶ አባት በሉት በቃ አባት ነው። ኢቭን ላገባት ሚስቱ ራሱ አባት ነው። እንዴት ጣይቱ የአፄ ሚኒሊክ ሚስት አግባ ብላ አስገድደው ነው ያለቀሰብን። ምክንያቱም ጣይቱ እንዲያገባና ሰርጉ እንደተዘጋጀ ሳያቅ ነው ሰርጉ ድግስ ተጠርቶ ሄዶ በቃ ሰርጉ ነው አግባ ግዴታ ነው። ፖለቲካል ሜሬጅ የፖለቲካ ጋብቻ ነው የተደረገበት እና ልጅቷ የ10 ዓመት ልጅ ነች። ምንትዋብ ነው የምትባለው ራሱ እና የ10 ዓመት ልጅ አግባ ሲባል እንዴት ልጄን አገባለሁ አለ። ያው ግዴታ ነው ተባለ። ግዴታ ነው የዛ ጊዜ ያው ኖርማል ነው። ይታያችሁ እንግዲህ የ10 ዓመት ልጅ እሱ የ50 ዓመት ሰው ሆኖ ነው እንዴት እቺን ሴት አገባለሁ ብሎ ምንትዋብን እንደ ልጁ ወስዶ ያው በውጪ እንደ ጋብቻ ነው ቤቱ አስቀምጦ ጭራሽ ያስተምራታል፣ ይንከባከባታል። ቀጥረው አንድ ነገር ይሄ መንካት ምናምን እንደሚስት አይደለም ቤት ለይቶላት ልጄ ነች ትደግ እያለ እንደ ልጅ ሲያሳደጋ ጣይቱ ሰምታ አንተ ያማል እንዴ እኛ እኮ ወልደ ምናምን ፖለቲካል ሜሬጅ ጣይቱ አክስቷ ነች። እሺ ባይዘው የወንድሟን ልጅ ነው የዳረችው እና ያማምናም ተብሎ ምናምን ያው የሺን ፍቅር አለቀቀው ያህል የጀነራል ሜንታሊቲ እንደሌለው ብዙ ጀነራሎች ዘይዶን ኬር ታውቃላችሁ አይደል? ዲስትሮየር ናቸው። ጥሩ ሆነው ራሱ ዲስትሮየር ናቸው። ሴት እድሜ ዘይዶን ኬር። ይህ ልብ ያለው ጀነራል፣ ፍቅር የሚያውቅ ጀነራል፣ ሞራል ያለው ጀነራል። እኔ ሞራል ያለው ጀነራል በጣም ሬድ ነው ባይዘው። እሺ ያው እንግዲህ ሞት የማይወስደው የለም። ከሐረር ወደ አዲስ አበባ ወደ አፄ ሚኒሊክ እየመጡ ባሉበት ሰዓት ላይ ታማው ሞተዋል መንገድ ላይ ማለት ነውና አፄ ሚኒሊክን በሰሙ ሰዓት ራሳቸውን ሁሉ አስተዋል። ያክስታቸው ልጅ ብቻ መሆን አይደለም ዚያር ቤስት ፍሬንድ ያሳደጉት አፄ ሚኒሊክ ናቸው። በቃ ልጃቸውም ወንድማቸውም ጓደኛቸውም ሁሉ ነገራቸው ነው ለአፄ ሚኒሊክ። ቀኝ እጃቸው ጀነራላቸው ሁሉ ነገር ነውና ያው ምትኩን አግኝተዋል። ምትኩ ጎረምሳው አፄ ኃይለ ሥላሴ በጉርምስና እድሜው ነው። አፄ ኃይለ ሥላሴ ከዚህ በኋላ ነው እንግዲህ አፄ ሚኒሊክ ጋር መጥቶ ያደገው። በጣም የሚያምር ሐውልት ሐረር ላይ ነበረው። ሐረርን እንደ ሀገር ጥሩ አድርገው እንዲዘምኑ ከሚሞክሩ ሰዎች የባቡር መግባቱ ላይ ምናምን ብዙ ነገር ላይ የነበረ ትልቅ ሰው ነው። ያው በሪቮሉሽኑ ሰዓት ፈርሷል ሐረር ላይ ሐውልቱ። እኔ እንጃ ታሪክ ተጠንቶ ይህ ሰውዬ ለሐረር ያደረገው ነገር ለህዝቡ ጋር የነበረው ሪሌሽንሺፕ ተጠንቶ ማህበረሰቡ ራሱ ይሄ ሌላ ሰው ከውጪ ያልቅሶ ምናምን አይደለም ራሱ አምኖበት እኔ ደግሞ ይሰራል ብዬ አምናለሁ።